ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁ? እንዴት ሰነበታችሁ? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግ የተገናኘንበት ሀሳብ ዩኒት 6 ሰም ኢምፖርታንት ኦክሲጅን ኮንቴን ኦርጋኒክ ኮምፓውንድ ስር 6.2 አልኮል ኤንድ ኢተርስ ፓርት 2 ዲስከስ እናደርጋለን። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com እንድትጠቀሙ እንድታተርፉበት እየጋበዝኩ ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሀሳባችሁን አስተያየቶቻችሁን ብታስቀምጡልን ይደርሰናል። ወደ ዛሬ ዲስከሽናችን እንግባ። ኦኬ ስለ አልኮልና ስለ ኢተር ፓርት ነው። ከዚህ በፊት በነበረው ቪዲዮአችን ስለ አልኮል የተወሰነ ሀሳቦችን አንስተን ነበር። ስለ ፈንክሽናል ግሩፑ፣ ስለ ተወሰነ ፕሮፐርቲዎች ፈንክሽናል ግሩፑ OHን የያዘ እንደሆነ በተወሰነ መልኩ ለማየት ሞክረናል። ከዛ ባሻገር ደግሞ ምን አይተናል? የአልኮል አንዱ የኦክሲጅን ኮንቴን ሆኑ ኦርጋኒክ ኮምፓውንዶች መካከል እንደሚጠቀስም በተወሰነ መልኩ አይተናል። ሌሎችንም የሚጠቀሱ እንዳሉ ዘርዝረን አንዱ አልኮል እንደሆነም ዲስከስ አድርገን ነበር። ዛሬ ፓርቱን የምንቀጥል ይሆናል። ኦኬ የመጀመሪያ የአልኮል ዲስከስ ስናደርግ በዋነኝነት የምናየው ምን ብለናል? OH ግሩፕን ይዛል ብለናል። OH ግሩፕን ከያዘ ይሄ በኦ እና በኤች መካከል የሚፈጠረው ቦንድ ደግሞ ምንድነው? ሃይድሮጅን ቦንድ ነው። ስለዚህ ሃይድሮጅን ቦንድ ኢን አልኮል ደግሞ ማወቅ የግድ ያስፈልገናል ማለት ነው። ምክንያቱም ፈንክሽናል ግሩፕ ላይ ዋነኛ መገለጫው ኦ እና ኤች ናቸው። ቦንድ የፈጠሩ ሃይድሮጅን ቦንድ የፈጠሩ ናቸው። አልኮል ኤግዚቢት ስትሮንግ ሃይድሮጅን ቦንድ። ይሄ አልኮል አንዱ መገለጫው ምንድነው? ስትሮንግ የሆነ ሃይድሮጅን ቦንድ አለው። ስለዚህ ሃይድሮጅን ቦንድ ደግሞ እንደምታውቁት ኦክሲጅን እና ሃይድሮጅን ምንድናቸው? ፖላር ናቸው። የፖላር ፕሮፐርቲ ያሳያሉ። ምክንያቱም ኦክሲጅን ፓርሻሊ ኔጌቲቭ ናት። ኤሌክትሮኔጋቲቪቲዋ ከሃይድሮጅን ጋር ሲወዳደር ከፍተኛ የሆነ ኤሌክትሮኔጋቲቪቲ ስላላት የተጋሩትን ኤሌክትሮን ብዙ ጊዜ የምትጠቀመው ማናት? ኦክሲጅን ናት አይደለ? ኦልሞስት ምንድን ብለናል? ፖላሪቲ ማለት ልክ እንደ አዮኒክ ለመሆን ይሞክሩና ግን አዮን ምንድነው? ኮምፕሊትሊ ትራንስፈር ኦፍ ኤሌክትሮን አይደለ? አዮኒክ ቦንድ ላይ ምንድነው የምታደርገው? ለምሳሌ ሶዲየም ከክሎሪን ጋር ሲዋሃድ እንደሚያደርገው ኤሌክትሮኑን ሶዲየም ኮምፕሊትሊ ለክሎሪን ይሰጣል አይደለ? ፖላር ላይ ግን እንደዚህ አይነት አይደለም። ሼር የተደረገውን ኤሌክትሮን ነው ሼር አድርገው ነው የሚጠቀሙት። ሼር የተደረገውን ኤሌክትሮን ግን ምን ያደርጉታል? ሼር የተደረገውን ኤሌክትሮን አንዱ ብዙ ጊዜ የሚጠቀመው አካል ካለ እሱ ፓርሻሊ ፖዚቲቭ ነው። ኦልሞስት እንደወሰደ ነው አክት የሚያደርገው ማለት ነው። ስለዚህ ፓርሻሊ ኔጌቲቭ ይሆናል ማለት ነው። ደግሞ ብዙ ጊዜ የማይጠቀሙ አካል ደግሞ ፓርሻሊ ፖዚቲቭ ይሆናል። ስለዚህ እንደ አዮኒክ ለአዮኒክ የቀረበ አይነት ፕሮፐርቲ የማሳየት እድል አላቸው። ዳትስ ዋይ ለምሳሌ እንደዚህ አኳይ ሲሆኑ እንትኖች ምን ያደርጋሉ? ኤሌክትሪክሲቲ አዮኖች ሙቭ የማድረግ ወደ ዲሶሲየት የማድረግ እና አዮኖች ፍሪሊ ሙቭ የማድረግ ኦፖርቹኒቲ ወይም ፕሮፐርቲ ያላቸው በዚህ ምክንያት ነው። ስለዚህ ፓርሻሊ ፖዚቲቭ እና ፓርሻሊ ኔጌቲቭ ነው። እንደምታውቁት ኦክሲጅን ሃይሊ ኤሌክትሮኔጋቲቪቲ ያለው ከፍ ያለ፣ ሃይድሮጅን ደግሞ ኤሌክትሮኔጋቲቪቲ ኦልሞስት በጣም ትንሽ ነው። ስለዚህ ብዙ ጊዜ የምትጠቀመው ማለት ኦክሲጅን ነው። ስለዚህ በዚህ ምክንያት የሚፈጠረው ቦንድ ከአዮኒክ ቦንድ ያነሰ ቢሆንም ስትሮንግ የሆነ ቦንድ ነው። ምክንያቱም ፓርሻሊ ፖዚቲቭ እና ፓርሻሊ ኔጌቲቭ ናቸው። ስለዚህ ምንድነው? ስትሮንግ የሆነ ቦንድ ይፈጠራል ማለት ነው። ኦኬ ሃይድሮጅን ቦንድ ኮዝስ አልኮል ቱ ሃቭ ሃየር ቦይሊንግ ፖይንት። ሃይድሮጅን ቦንዱ ስትሮንግ ከሆነ የትኛውም ቦንድ ስትሮንግ የሆነ ከሄደ ጠንካራ ከሆነ ምን ማለት ነው? ጠንካራ ነው ማለት ለመለየት ብንሞክር ይከብዳል ማለት ነው አይደለ? አንዱ ለመለየት የሚሞከርበት መንገድ ምንድነው? በቦይሊንግ በማፍላት ነው አይደለ? ለመለየት የሚሞከረው ቦንድ። ስለዚህ ለመለየት ስንሞክር በማፍላት ለመለየት ስንሞክር ምን ይሆናል ማለት ነው? ስትራግል ያደርጋል። ኢት ቴክ ታይም ማለት አይደለ? የሚፈልገው ሂት ከፍተኛ ነው ማለት። ስለዚህ because of this hydrogen bond higher boiling point አለው። ሃይድሮጅን ቦንድ ምን ስለሆነ? ስትሮንግ ቦንድ ስለሆነ በኦክሲጅን እና በሃይድሮጅን መካከል ያለው ቦንድ ስትሮንግ ቦንድ ስለሆነ ምን አይነት ፕሮፐርቲ ያለው? ሃየር ቦይሊንግ ፖይንት አለው። ከሌሎች ሃይድሮካርቦኖች ጋር ስናነጻጽረው አልኮል ከፍተኛ ሆነ ምን አለው? ሃይድሮጅን ቦንድ ስላለው ምን አለው? ቦይሊንግ ፖይንቱ ከፍ ያለ ነው። ኦኬ ሌላው ፊዚካል ፕሮፐርቲ ኦፍ ፈርስት 6 ሞኖሃይድሪክ አልኮልስ፣ ስድስቱ ማለት ከካርበን 1 ጀምሮ እስከ ካርበን 6 ያሉት ስድስቱ መጀመሪያ የሚገኙትን ሃይድሮካርቦኖች ስናይ ፊዚካል ፕሮፐርቲያቸውን ስናይ ሜልቲንግ ፖይንት እና ቦይሊንግ ፖይንት ምን እያደረገ ይሄዳል? alcohol increase with increasing carbon
ቼን ሌንግዝ ካርበኑ ሲጨምር ለምሳሌ ከሚታኖል ማን ይበልጣል? ኢታኖል ይበልጣል። ከኢታኖል ማን ይበልጣል? ፕሮፓኖል ይበልጣል። ከፕሮፓኖል ደግሞ ቡታኖል፣ ከቡታኖል ፔንታኖል ይበልጣል። ስለዚህ ምን እያደረገን ነምበር ኦፍ ካርበን ነው። ነምበር ኦፍ ካርበን እዚህ ጋር 1 ነበር፣ እዚች ጋር 2 ሆነች፣ እዚች ጋር 3 ሆነች። ነምበር ኦፍ ካርበን ሲጨምር አብሮ ቦይሊንግ ፖይንቱና ሜልቲንግ ፖይንቱ አብሮ ይጨምራል። ይሄ አንዱ መገለጫ ነው። ዴንሲቲም ደግሞ ምን እያደረገ ይሄዳል? እየጨመረ ይሄዳል። ለምሳሌ ከ0.72 የሚታኖል ማለት ነው ባለ 1 ካርበኗ እስከ ሄክሳኖል እስከ 6 ካርበን እስካላት ጋር ስንሄድ ከ0.792 ወደ 0.819 ምን እያደረገ ይሄዳል? ከፍ እያለ ይሄዳል። ስለዚህ ሜልቲንግ ፖይንቱም ቦይሊንግ ፖይንቱም ዴንሲቲው ምን ያደርጋል? ኢንክሪዝ ያደርጋል። ምን ሲጨምር? ነምበር ኦፍ ካርበኑ ምን ሲጨምር ማለት ነው። ይሄን መያዝ ያስፈልጋል። ኦኬ ሎወር ሜምበርስ የሚባሉ ሶስቱ በተለይ ሚታኖል ባለ 1 ካርበኑ ይሄኛው ማለት ነው። ኢታኖል ባለ 2 ካርበኑ፣ ፕሮፓኖል ባለ 3 ካርበኑ። እነዚህ ሶስቱ ምን አላቸው? ሊኩዊድ ናቸው። ስቴታቸው በምንድነው? በሊኩዊድ ፎርም ነው የሚገኙት። አትሩም ቴምፕሬቸር ማለት 25 ዲግሪ ሴንቲግሬድ ነው which is more ከ25 ዲግሪ ሴንቲግሬድ የተቀራረበ ነው የኛ አትሞስፌሩ ላይ ያለው ቴምፕሬቸር። ስለዚህ አትሩም ቴምፕሬቸሩ ምንድነው? ሊኩዊድ ፎርም ነው። እንደገና ሃይድሮጅን ቦንድ ነው ያላቸው ምክንያቱም አልኮል ስለሆኑ ማለት። ስለዚህ እነዚህ ሶስቱ በምን ይገኛሉ? በሊኩዊድ ፎርም ይገኛሉ። ሜታኖል ብናይ -79 ነው ሜልቲንግ ፖይንቱ፣ ቦይሊንግ ፖይንቱ ደግሞ 64.7 ነው። ዴንሲቲው ስናይ 0.792። ኢታኖል ደግሞ ሜልቲንግ ፖይንቱ -170 ነው፣ -117 ነው። ቦይሊንግ ፖይንቱ ስንት መጣ? 78.3። ዴንሲቲውስ 0.789። ፕሮፓን ደግሞ -126 ነው ሜልቲንግ ፖይንቱ፣ ቦይሊንግ ፖይንቱ ደግሞ 97.2 ነው። ዴንሲቲው ደግሞ ስንት ሆነ? 0.804 ይመጣል። ቡታኖል ስናይ ደግሞ -90 ነው 117.7 ነው። ከዛም በኋላ ደግሞ ዴንሲቲው ስንት ነው? 0.81 ይሆናል ማለት ነው። ይሄንን እንደዚህ ያለ የሚቀጥል ይሆናል ፕሮፐርቲያቸውን ስናይ። ግን ዋናው እዚህ ጋር ሊያስቀምጥልን የፈለገው ስቴታቸው በምንድነው? በሊኩዊድ ፎርም ይገኛሉ ማለት። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።